እግዚአብሔር ከበረታባችሁ እጅ ያድናችኋል። ኤርምያስ 31:11 ላይ እንደዚህ ይላል፣ እግዚአብሔር ያዕቆብን ተበጅቶታል፣ ከበረቱበትም እጅ አድኖታል እያለ ይናገራል። ክርስቲያን መሆን ማለት ከፈተና፣ ከውጊያ፣ ከጭንቀት ነፃ መሆን ማለት አይደለም። እንግዲህ አንዳንድ ጊዜ በህይወታችን ከአቅማችን በላይ የሆኑ ነገሮች ወደ ህይወታችን ይመጣሉ። ልንቋቋመው፣ ልናሸንፈው፣ በእኛ ጥረት፣ በእኛ አቅም ድል ልንረታው የማንችላቸው የሚበረቱ ነገሮች ወደ ህይወታችን ይመጣሉ፣ ደግሞም ይገጥሙናል። አንዳንድ ጊዜ የኢኮኖሚ ቀውስ ሊሆን ይችላል፣ የጤና ማጣት ሊሆን ይችላል፣ ከርስ ሊሆን ይችላል፣ እጥረት ሊሆን ይችላል እና እንጸልያለን፣ እንለምናለን፣ የሆነ ነገሮችን እንጥራለን። ከኛ አቅም በላይ ይሆናል አንዳንዴ ነገሩ። ግን ዛሬ አንድ ነገር ልንገራችሁ፣ ከበረታባችሁ ነገር በላይ የበረታ እግዚአብሔር አለ። አቅም ካሳጣችሁ በላይ አቅም ያለው እግዚአብሔር አለ። ያዕቆብ በዚህ ሁኔታ ላይ ሲጠቀስ የእኛን ህይወት የሚያንጸባርቅ ነው። ነቢዩ ኤርምያስ ያዕቆብ ከበረቱበት በላይ የሚበረታ የሚያድነው እጅ እንዳለ ተናግሯል። ያዕቆብ 20 ዓመታት ሙሉ ላባን አገልግሎ ደሞዙን ሲለዋውጥበት፣ ሲያሰቃየው፣ አጋባኝ ብሎ ያለውን ሌላ ሰው ሲድረው በብዙ ተሰቃይቶ ነበር። ያዕቆብ ከኤሳው ጋር ተጣልቶ ነበር የሄደውና ኤሳው በቁጣና በብዙ ሰራዊት ተከቦ ሊገለው መጥቶበት ነበር። ያዕቆብ የመጣበትና ያለፈበት ነገር በራሱ አቅምና ብርታት የሚፈታውና የሚያሸንፈው ጉዳይ አልነበረም። አንዳንድ ጊዜ እግዚአብሔር ከኛ አቅም በላይ በሆኑ ነገሮች እንድናልፍ ይፈቅዳል። እኛ በእኛ አቅም መፍታት፣ ማከናወን፣ ድል ማድረግ የማንችላቸው ሲቹዌሽኖች ውስጥ ይከተናል። ጠልቶን ሳይሆን ከፍቶብን ሳይሆን እግዚአብሔር እኛን ሊያጠነክረን ስለወደደ ነው። ግን እንዴት ነው ይህንን ነገር የምናየው ወይም ደግሞ የምናልፈው በእግዚአብሔር እርዳታ ካላችሁ፣ አንደኛ ይቤዠናል። እንደዚህ ነው የሚለው፣ እግዚአብሔር ያዕቆብን ተበጅቶታል። መበጀት ዋጋ ከፍሎ የራስ ማድረግ ነው። ትልቁ በክርስቶስ ተበጅቶን በመስቀሉ ሥራ ወልዶን የራሱ አድርጎን ጠላታችንን ድል ነስቶ አሸንፎታል። ይሄ ትልቁ ድላችን ነው፣ የዘላለም ሕይወት ማግኘታችን ነው። ሌላኛው ግን የበረታ ማዳን፣ የበረታ እጅ በእኛ ሕይወት ላይ ይገለጣል። እንዴት ነው ይሄ እጅ ካላችሁኝ፣ አንደኛው እጁ ከኛም ከሁኔታውም አቅም በላይ ነው። ከኛም ከሁኔታውም አቅም በላይ ነው። ስለዚህ አንዳንድ ጊዜ የበረታ በሽታ፣ የበረታ ኃጢአት፣ የበረታ ዕዳ ሊኖርብን ይችላል እና ከዛ የተነሳ በብዙ ጭንቀት ውስጥ ገብተን ተሞልተን ሊሆን ይችላል። ዛሬ ግን አንድ የምስራች አለኝ። ከበረታብን ነገር በላይ የበረታ አምላክ አለ። ካስጨነቀን በሽታ በላይ ከበሽታው የሚያሳርፈን እግዚአብሔር አለ። ስለዚህ ከአቅማችን በላይ የሆነ የእግዚአብሔር እጅ ከኛ ጋር እንዳለ ይግባል። ሶስተኛው የእግዚአብሔር የማዳን እጁ አጭር አይደለችም። ኢሳይያስ 59 ቁጥር 1 ላይ እንደዚህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም ይላል። በየትኛው ሁኔታ ውስጥ ብንገባ፣ የትኛውም ነገር ቢያስጨንቀን፣ ነገሩ ከአቅማችን በላይ ቢሆን፣ እኛ መፍታት የማንችለው የኛ ኮኔክሽን፣ የኛ ገንዘብ፣ የኛ ስልጣን መፍታት የማይችለው ነገር ቢኖር የእግዚአብሔር እጅ ግን ከማዳን አላጠረችም። የትም ቦታ ገብታ እምታድን እጅ ናት። ዛሬ ያለኝ የምስራች ይሄ ነው። እግዚአብሔር ከበረታባችሁ ከየትኛውም ነገር፣ የህይወት ተግዳሮት፣ የህይወት ፈተና፣ በሽታ፣ ስራ ማጣት፣ ትዳር ማጣት፣ የዕድሜ መሄድ፣ ማንኛውንም ነገር ጥቀሱት፣
እግዚአብሔር ከነዛ ሁሉ ነገሮች የማዳን ጉልበት አለው። ለእግዚአብሔር የሚሳነው ነገር የለም። ዛሬ ማዳን ይሆንላቸዋል። እስራኤላውያን የግብፅ ሰራዊት የፈርዖን እጅ በበረታባቸው ጊዜ የበረታችና የጸናች የእግዚአብሔር እጅ መታ ታደገቻቸው፣ አዳነቻቸው። ዛሬም ያ ታማኝ አባት አልተለወጠም። ያድናል፣ ይረዳል፣ ይታደጋል። ዛሬ አንድ የምስራች አለ። ከፈርዖን እጅ በላይ፣ ከበሽታ እጅ በላይ፣ ከማጣት እጅ በላይ የሆነ የእግዚአብሔር እጅ ከበረታባችሁ ነገር በላይ መጥቶ ያድናችኋል፣ ይታደጋችሁማል፣ ለበረከትም ያደርጋችኋል። በኢየሱስ ክርስቶስም ካላችሁበት ማጥ ውስጥ መውጣት ይሆንላችሁ። አሜን። ተባረኩ፣ ተከናወኑ።